አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች ወንድም እህቶች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ፣ ጤና፣ ዱንያ ሁሉ ሰላም ነው? እኔ ጋር አልሐምዱሊላህ ረብል ዓለሚን። አላህ ያግዛችሁ፣ አላህ ከጎናችሁ ይሁን። ሀገራችሁ ያብቃችሁ፣ የሰው ቤት በቃችሁ ይበላችሁ። ሀገራችንን አላህ ሰላም ያደርግልን። ክበሩልኝ። ከልብ ነው ማመሰግነው። ሁሌም ያው በኮሜንት በላይክ ሰብስክራይብ፣ አሁንም አዲስ የሆናችሁ ሰብስክራይብ ያድርጋችሁ ኮሜንት አስቀምጡልኝ። ያው በኮሜንታችሁ እንጂ እንትን አልልም። ብዙ እህቶች አሁን እኔ ስገባ ኮሜንታችሁ ካላየሁ እንዴት ነው ሰው ጋር ሆናችሁ አሁን ኮሜንት አልመለስሽ ምናምን ብላችሁ ብዙዋችሁ እንትን ትላላችሁ። ዛሬ ያው ቤታችን ቁጭ ብለን የኛ ቤት እንደዚህ ይመስላል። አልሐምዱሊላህ ረብል ዓለሚን። እንትን ያው ሀይሚና ብሩኬ በጣም እንትን እንዳሉ ታውቃላችሁ። ሱብሃንአላህ የራሳቸው ነገር እንዲህ ሲባል በጣም እንትን የሚል ነገር ነው። ከአሁን በኋላ ፕራንክ ይቅር ብትሉስ ቢቀርስ እንደዛ የተዋደዱ እንደዛ ውድ የሆኑ ሁላችሁም እንኳን ገብታችሁ አንድ ቀን ከቀሩ እንዴት ነው የሚያደርጋችሁ ነበር? የት ሄዱ የት ጠፉ? ሁላችንም ነገር ግን አሁን ባለፈም ያያችሁ ግን ሴቶችኛ ሱብሃንአላህ በሁሉም ቦታ ለምንድን ነው ወንዶችም ሊሆን ይችላል ብቻ ሴትን ሳይሆን በሌላ ፍቅረኛ አይናችሁ እንዲጭፍት አርጋችሁ እሱም ያዋለኝ እሱ ራሱ እኔ ነው ጠርቻት ነው እንደዚህ ያደረኩ ምናምን ብለዋል። እንዲህ ማድረግ ምን አስፈለገ? ለምንድን ነው እንደዚህ ምን ሆነው? ሱብሃንአላህ በጣም የሚገርማችሁ ነገር ነው። እንዴት እሱ ያላደረገው ነገር የሱ ካሜራውን ፈጣሪ ነው መቼም። እኔ እንደዚህ ነገር ግን ያው የማንም እንትን ልትሉ አማይነት የማንም ውስጥ እኔ ነው መሰክርለታለሁ። ምን ማለት ዘበት ነው። እሱ ግን ያው እያያችሁ ነው። እስካሁን ይሄ ያክል አለ አትሉም። እሱም እኔ ነኝ በቃ አንቺም ስንት ፕራንክ አደረግሽ። ይሄ ፕራንክ ሊቀር ነው ካሁን በኋላ። ብዙ ሰው አሁን በፕራንክ ምክንያት ብዙ እህቶቻችን ብዙ ወንድሞቻችን እንደዛ እንትን ያሉ ይመስላል። አላኩል ሀል እንደዛ ነገር አታድርጉ ለማለት ያክል ነው። ካሁን በኋላ መተው አለብሽ እያንዳንድሽ በጣም እንትን ያለ ነገር ነው። ቤታችን እንደዛ ይመስላል። በዛም አጋጣሚ እቃ ከዛ የምታመጡ ምናምን ሁሌ ነው እንትን ምላችሁ ተሸክማችሁ ከዛ ታምጡ። የሌለ እቃ የለም። ሀገራችን የፈለጋችሁ ነገር ነው ያለ። ብቻ የሰው ሀገር ውዴታ ምናምን ካለባችሁ ነው እንጂ አኬድ ያው የሚጠቅም ነገር ብዙ እቃ አለ በዛ። አንዴም ጥንካሬ የዛ የዱባይ ይሻላል። ቀረጽ ያለበት ነገር ነው ይቅርባችሁ ምላችሁ። አሁን ፍሪጅ ቲቪ ከተሰበረ በስንት ካርቶን ነው ገና ማሻገያ ብዙ ወጪ ያወጣባችሁ ከቀራጡ የበለጥ በዛ ነው የምታወጡ ብዙ ነገር። ግን ትንንሾቹ እቃ ያው ብታመጡ ይጠቅማል እንጂ አይከፋም። አሁን አንዳንድ ሰው ወተት ልብስም ቢሆን እንደውን የዛን ነገር እንትን ይላል። እያወያ እንደ በቴ ምንም እንትን አይ ኩራተኛ የሀገር የፋሽን እፈልጋለሁ ካልሽ የዛ ያመጣሽው ልብስ እንትን። እኔ እስካሁን አንድ ልብስ አልገዛሁም ስል ምታምኒ ከሆነ አሁን የዱባይ ልብስ እንደዚህ ብለሽ እንደው እኔ ቢቻለኝ ከዛን ማስመጣላችኋለሁ። ነፍሶ የራሱ እንትን ብሎ እንትን ይላል። ያው ስሰጣቸው ይሄኛው ይሄ እዛ ቀመና ያለው ያሉሽ ያስቀምጣሉ። ሲለብሱ ታየዋለሽ። ይበሉ እነሱ ቢሉም አንቺ ልብሶቻቸው ከዛ ልብስ እንትን ምን አለ እዚህም አለ። ያው ውድም ሆነ ምንም ቢኖርም የዛ ጥንካሬ አሁን የዛ በያን ይቃም እንትን ብትሉ አሁን በዛ በዱባይ ብታመጭ በጣም ያስደስታችሁ ነገር ነው። የአይነቱ ይሄ እቃ እዚህ ጋር የምታያቸው እቃ ምናምን አለ። ግን በቃ ጥንካሬ በጣም እንትን ይላችኋል። የዱባይ እቃ ትልልቆቹ ይሄ ፎሮን ይሄ ጋዝ ምናምን ትልልቆቹ ቢቀርም መካከለኛ እቃችሁ ግን አምጡ ለማለት ነው። አላህ ይጠብቃችሁና
ሀሳባችሁ ተሳክቶ ገብታችሁ እንደኔ በራሳችሁ ቤት ዘና ፈታ የምትሉበት ጊዜ ቅርብ ያድርግላችሁ። የሰው ልጅ መቼም የወጣበት አላማ ተሳክቶለት ደስ ብሎ ሲመለስ ያስደስታል። ወጥቶ ከመቅረት አላህ ይጠብቃል። ትላንትና እያያችሁ አሁን አብረሽ ጤራው ያው ከሚስቱ ምናምን በዚህ አደጋ ምናምን ብዙ ነገር የደረሰበትም አለ። በሰላምም ሀገሩ ገብቶ የሚደሰትም አለ። አላህ ለሀገራችሁ ያብቃችሁ። ሁሉም የማንም የምንም ሳይሆን ኢትዮጵያዎች ማንም እንትን ቢል አንድነታችን መጥፎዋችሁ የማንም አያሳየንም። አንድ ሰው ችግር መጥቶበት ያንዱ ሳይሆን ሁሉም የሚጠብቀው እሱ ነው እላችኋለሁ ውዶቼ። ያው እነ ሀይሚም እያያችሁ እንዴት እንደሚያደርጋቸው አይታችሁ ነው። ሀይሚ ከሆነ ያው ልጅቷምና ብሩኬም እንዳጠፉ አውቆ ነው እንዲህ ነገር ለምን ይደረጋል ምናምን ብሎ መጥቶ ነበር። ግን አልመሰላቸው መሰለኝ አልመሰላቸው። እነሱ ጥፋታችን አውቀን ነው የመጣን ተቀበይን ሲላት እሷ የለ ምንም እንዲህ ነገር በቃ የልጅቷ ጭራሽ ልትበላት ልደበድባት ነበር። ጀግናዋ ሀይሚ እንደው አንቺ እንደዚህ መተሽ እኔ ካፈቀርኩት እኔ በሆነ አሁን አንቺ ጋር ምን ልታረጊኝ ነበር? ትክክል ብለሻል። እንደው ልቅቅ ማድረግ ነበር እንጂ ሴት ልጅ በቦታ ሄዳ እንደዚህ ማድረግ ነው። ምን መጣ? ምንድን ነው ነገሩ? አንቺ ሰው የያዘው ነገር እዛ ጋር ባለፈ እንደዚህ እረሙ ልጁ ያፈቀረችው እዛ አስቀምጣ መታለጠፍ ብላ የሚደረግ ነገር ትላንትና ጭራሽ እኔ ምን ልሁን ከው አንቺ ዞር በይልኝ አንቺ ልጅ እኔ ከቤተሰቦቼ ከጓደኞቼ ከብዙ ሰው ነው አንዷ ነበረ እኔ ምን ላድርግ ይሄ ልጅ አልፈታም አለችኝ ተነስታ እውነቱም ነው እና በእናቱ አጠገብ ነው በርም እንትን ብላ መጣችበት ሴቶች እኔ ምን እንደደረስን ምን እንደሆነ ያው በአንድ ሴት የመጣ ስማችን እንደዛ ይሆን። አላህ ይጠብቃችሁ፣ አላህ ይጠብቀን ማለት ነው። ሰላማችሁ ትርፍ ይበልልን። እሽሩልኝ ሁሉም በያዘው ነገር እኔ ባለፈው ብያችሁ ነው። ወደ ገደለ ግቡ፣ ወደ ገደለ ቶሎ ብላችሁ አንዷ ጥብስ ካደረክ ነገ ከነገ ወዲያ ምናምን ሳትል በቃ ይዘህ ቅንጭፍ ማለት አለብህ። በቃ እንደዛ ስትል ሽምሽም የፌሞስ ልትሆን የእንትንህ የቻናልህ ገብታ ፕራንክ እንደው ይዩልኝ ብለህ አደባባይ ላይ ሶሻል ሚዲያ እንደዚህ እያሳየህ ከዛ አንዱ ጥልፍ ያደርግልሃል። በቃ ወይኔ በፍቅር አብዴ እንደሚወዳድ የነበረ እንደዚህ ማፈቅራት ነበር እንዴ ማለት ይቅብሽ። ሴትን ከሆንሽ ያፈቀርሽው ካለ በቃ አሁን ትላንትና ማን ነበረ? ጌቱ ነው ማን ነው? በአንድ ልጅቷ ከስንቶቹ ሄሎስ ምኑ አፍቅሮ ፌመስ ሆኖ ምን ብሎ በመጨረሻ አንዷ መታ ዝም አሁን በእንትን በውሃ ሲገባ እንዴት ነው ጠለቅ ብሎ ከገባ በኋላ አይወጣም አይደል? እንደው በተቀመጠበት ከእናቱ አይደለም እኔ አፈቀርኩህ ካለች በኋላ ምን ይጠበስ? ጠበሳት። አቤት በግ በቦታ የሚጠበስ ነገር ታቶ እንደዚህ ተወዶ አንዴ መጣ ጭንቅላቱና ጥብስ አደረገችው። በቃ ትላንትና ቀለበት አደረገ። እንደው ይመች በአንተ ቪዲዮ መስራት ነበር። እንደው በአንዴ እንደዛ ነገር በቃ አንተ ነህ የተመቸህ። አውጥተህ እንዲህ በላው እቺ የኔ ናት እቺ ቅጢ ሳትሉ በአንዴ በቃ ባለ ነገር ነው እንጂ አውጥቶ መገላለጡ መሳሳም ወደ ሶሻል ሚዲያ ይሄም ይውልኝ ደግሞ ክብራችሁ ነበር። ጀግና የሆነ ወንድ ሚስቱ በቤቱ የብር ብሎ እንደዛ ሶሻል ምኑ ወይም የሰርጉ ቀን የሆነ ነገር ከቤተሰብ አስተዋውቆ ድብቅ በቃ ልጆቹ ምኑ በቤቱ በጓዳውን ሴት ልጅ የባሏ በቃ በጓዳዋ የቤቷ ነው እንደፈለገች ብትኳኳል ምን ብትል ሜካፕ ቦይ ቀባባ ለምንድን ነው ሶሻል ሚዲያ ዓለም በሙሉ ሊታይ ጀግና
ወንድ ከሆንክ ሚስትህ ቤትህ ላይ በቃ አንተ ገብተህ ከጓደኞችህ ብታወራ ሊቭ ላይ ብትገባ እሷ እዛ ተሙቅራ እንደዚህ የፈለግሽ ነገር ተኳኩለሽ ቅረብ የተባለሽ የባሏ ብቻ አታውጣት። ሰው አይቶልህ ምን ጥቅም አለው? የገበያ ፌመስ የሆኑን እቺ ቆንጂ ያፈቀርኩ ምን ለማለት ነው? ሌላም ይዞ ከዛ የሚመጣው ኧረ በህግ ማን ከማን እንትን ብሎ ነው? ያው አንዱ ያመጣለው አንዱም ከማን አንስቼ የኔ በዛም ጊዜ በቃ ውስጧ ጎበስ ሆና ታታሪ ሆና የቤቷ ምትኖር የባሏ ሀቅ ጠባቂ ምን የሆነች አደባባይ ላይ በቀልቡም ወተሽ ይሄ ጓደኞቼ ያታስደስት ምናምን ብሎ ሚተዋት ይኖራል። ወየ ወዶች በቃ ቆንጆ ይዤ እንደዚህ እመጣለሁ ብለህ በሷም ስንት ጣጣ ይዘህ መጣህ። ውጭ ካደረካት በቃ ይዝረፉን ከሌላውም በማጋራት ኑር ካልክ የራስህ ጉዳይ ነው። የሚቸገር ይዘህ አለባበስ ምናምን ፀጉርሽ ብትሰሪበት 20 ሺህ እንደዛ ሜካፕ ፈጣሪ በሰጣችሁ እንትላችሁ ገና ሌላ ነገር ተቀባብታችሁ መቼ ምን ይደረጋል? ገና ፈጣሪ ያጎደለብኝ ነው። በቃ ፈጣሪ ያጎደለብኝ እኔ ልሙላ ነው እንጂ ሌላ ነገር ምን ቸግራችሁ? ምን አጣችሁ? ኧረ በህግ ከእናንተም ሰላም። ኧረ በህግ የእናንተ ጦርነት ከባድ ነው። ማን